ዛሬ ለሆነ ሰው እንዲህ ይሆነ በመከራው ጊዜ የሰማው እግዚአብሔር ድምጽ በህይወቱ ይሰራል። ይኸው እግዚአብሔር አይዋሽም። በታማኝነት ያስነካችኋል። በታማኝነት ትዳስሳላችሁ። በታማኝነት ትነኩታላችሁ። እግዚአብሔር ምን ልበላችሁ አልኩ? በምድረ በዳ የሰሙትን ድምጽ እሰጣቸዋለሁ። እንዴት አልኩት? ብቻቸውን የሰሙትን በአደባባይ ከፍላቸዋለሁ። ህዝብ መሃል ከፍላቸዋለሁ። በትውልድ መሃል ከፍላቸዋለሁ። ብቻችሁን የሰማችሁትን ድምጽ ህዝብ መሃል ትሰማላችሁ። ኢየሱስ ጌታ። ዛሬ የማገለግላችሁ ክፍል ዘፍጥረት ምዕራፍ 28 ላይ ይገኝ ከቁጥር 9 ነው የምጀምረው። ይሄ ክፍል የሚያወራው ስለ ይስሐቅ ልጅ ስለ ያዕቆብ። ያዕቆብ የተወለደው ከይስሐቅ ወንድም አለው ኤሳው የሚባል። ያዕቆብና ኤሳው አብሮ በሚኖሩበት ሰዓት አባት እንዲህ አለ፣ ልባርከው የምፈልገው ልጅ አለኛ፣ እሱም ታላቁ ነዋል፣ ኤሳው ነዋል። ጠራውና ባረከው። ጠራውና እንዲህ አለው፣ እባርክሃለሁ፣ ሂድና የምወደውን ምግብ ሰርተ ምን በልልኝ አምጣልኛል። ምበላውን ጣፋጭ ነገር አምጣ ሲባል ያዕቆብ በቤት በእናቱ ስር ነበር። እናቱ ኤሳውና ይስሐቅ የተነጋገሩትን ነገር ሰማችና ይሄ ባርኮት የሚገባው ላንተ ነው አለችው። ዛሬ ባረኳችሁ። ድልና መልካምነት በእናንተ ላይ ይሁን። በኢየሱስም ድልና በጎነት በእናንተ ላይ ይሁን። ዛሬ የሆነ ሰው ከእግዚአብሔር እጅ ድልን ይዞ ይወጣ። ማጋንታርቪና የሆነ ሰው ጥሶ ይወጣ። በባርኮት የሚያሸንፍ ሰው አለ። በድል የሚሻገር ሰው አለ። በደንብ ስሙ። ይገርማችኋል። እናቱ በወዷ እርጉዝ ሆና መንታ ልጅ ታቅፋ ሳለ በወዷ ሳለ እንዲህ ሆነ። በወዷ ውስጥ የሚገፋፉ ሁለት ነገስታቶች ነበሩ። ህዝብን የተሸከመችው እሷ ግን ይህንን ነገር አታውቅ። አንድ ቀን ወደ እግዚአብሔር ቤት ስትሄድ እንዲህ የሚል ነገር መጣላት። ዛሬ ለሆነ ሰው ትንቢት ይመጣለታል። ለሆነ ሰው እግዚአብሔር ድምጽ ይመጣለታል። ኃያላን ከሱ ይወለዳል። ታናሹን ታላቅ የሚያደርግ ድል ከሱ ይወለዳል። እንዲህ አላት፣ በወዲሽ ውስጥ ሁለት ነገስታቶች አሉ። ታናሹ ታላቁን ይገዛው። አንድ ሰው እኔ ገዢ ነኝ ይበል። እኔ እኮ ደፋር ሰው ነው ያጣሁት። እኔ ገዢ ነኝ ይበል። አለቅነት በጫንቃዬ ላይ አለ ይበል። ታላቅነት ከኔ ጋር ነው ይበል። ቀድሞ የተወለደው ኤሳው ነው፣ ግን የእግዚአብሔር ሐሳብና የእግዚአብሔር ፍልም ያለው በያዕቆብ ውስጥ። ዛሬ ለሆነ ሰው በሆድ እያለ የተነገረበት ትንቢት፣ እሱ ቆሞ ብቻውን ባለበት የተነገረበት ትንቢት ዛሬ ከእግዚአብሔር ዘንድ አካል ይለብሳል። ከእግዚአብሔር ዘንድ አካል ይለብሳል። ና እዚህ ቁጥር 28 ላይ ያዕቆብ ከአባቱ በሆድ ሳለ የነገረለትን ታላቅነት ቀማ ወሰደ። የሆነ ሰው በፍልሚያ በቃ ተናገርኩ። በትግል የሆነ ሰው በትግል ድሉን ተቀብሎ ይወጣ። የሆነ ሰው በፍልሚያ ድሉን ተቀብሎ ይወጣ። ለሱ የተባለለት ነገር ይገናኘዋል። ዛሬ የሆነ ሰው ዛሬ የሆነ ጀግና እግዚአብሔር ምሪት ይሰጠዋል። እግዚአብሔር ምሪት ይሰጠዋል። ወደ ሁለት ወንዞች የሚወርድ ሰው አለ። ሁለት ሰራዊት ሆኖ የሚመለስ ጀግና አለ። ይሄን አይል ስለ ያዕቆብ ከነገርኳችሁ ክፍሉን አነብላችኋል። ቁጥር 10 ጋር ሂዱልኝ። ያዕቆብም ከቤርሳቤ ወጥቶ ወደ ኬራን ሄደ። ወደ አንዲትም ስፍራ ደረሰ። ፀሐይም ጠልቃ ነበር። ከዛም አደረ። በዚያም ስፍራ ድንጋይ ተንተረሰ። ከእርሷም በታች ተንተርሶ በዛ ስፍራ ተኛ። ሕልምም አለመ። እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆ የእግዚአብሔር መልአክ ሲወጣና ሲወርድ ነበር። ይህ ሰው ያደረበት ስፍራ አለው። ይህ ሰው ያደገበት ስፍራ አለው። ይህ ሰው ልምድ አለው። የህይወቱ ልምድ አለ። የምልልሱ ልምድ። ዛሬ እግዚአብሔር በሚያለማምዳችሁ መንገድ ላይ የነገራችሁን የተስፋ ቃል ይፈጽምላችኋል። ተስፋ ቃላችሁ ይፈጸማ። አንዳንዱ መከራ ሊጥላችሁ አይደለም፣ ለድል ሊያበቃችሁ ነው። አንዳንዱ ችግር ሊጥላችሁ አይደለም፣ ብዙ ህዝብ ሊያደርጋችሁ ነው። ካላችሁበት ነገር ወጣችሁ ህዝብ ትሆናላችሁ። ካላችሁበት ችግር ወጣችሁ ድል ትገናጸፋላችሁ። ቃል ይዞ ፋይቲንግ ካለ ነገር ግን ለድል ያበቃል። ችግር ደረጃ እንጂ መውደቂያ አይደለም። ችግር ወደ ድል የምትሄድበት መንገድ እንጂ የኪሳራ ሜዳ አይደለም። ችግር ያንተ መጥፊያ አይደለም። ይኸውልህ ለሰውየው ነው የማይገባው። ጣሉን ብቻ ነው የሚያውቀው። ከመውጣት በኋላ ሹመታል፣ ከመጣል በኋላ ከፍታል። ይኸውልህ ወደ ታች በጥልቅ በተጣልክ ቁጥር ከፍታው ይልቅ እየጨመረ ነው። በወደክ መጠን ከፍታ እያመጣ ነው። እግዚአብሔር ደግሞ በባህሪው ገብቶ እሱ እንደረዳ እንዲገባ ይፈልጋል። እሱ እንዳገዘ እንዲገባ ይፈልጋል።
ስለዚህ ታች ነው የሚጥል። አንዳንድ ባርኮት የሚጀምረው ከብቸኝነት፣ አንዳንድ ድል የሚጀምረው ከብቸኝነት ነው። ብቸኝነትን አትጥለው፣ እግዚአብሔር የሚመጣበት ሜዳ ነው። ብቸኝነትን ፋይት አታርገው፣ አንተና እግዚአብሔር የምታወሩበት ሜዳችሁ ነው። እግዚአብሔር ምስክሬ ነው፣ እግዚአብሔር ይመጣ። አንተ አይዞ ያሉ ሰዎች የሉም። አንድ አለያ እስከ ጥግ መሄድ የሚችል አለ እያልኩ ነው። እስከ ጥልቅ መሄድ የሚችል አለ እያልኩ ነው። ተሸክሞ የማይደክመው አለ። የጀመራችሁትን መንገድ የሚያስጨርሳል። ምድረ በዳችሁ ላይ የሚያነቃቃ መልእክት ያለው ንጉሥ አለ እያልኩ ነው። አንድ ሰው አለ ይበል። አንድ ሰው መቀበል ይችላል። ማመን ትችላላችሁ? ትችላላችሁ ወይ? ትችላላችሁ ወይ? መውሰድ ትችላላችሁ? ሀብት መውሰድ ትችላላችሁ? በረከታችሁ መውሰድ ትችላላችሁ? እግዚአብሔር አሁን ይልቀቅላችሁ። አሁን እግዚአብሔር ይልቀቅላችሁ። አሁን ይልቀቅላችሁ። ምንም አልገዛ ያላችሁ ነገር አሁን ገንዘብ ይሁናችሁ። ምንም አይፈጥርም ያላችሁት ነገር ይፍጠርላችሁ። አሁን ባጀታችሁ ይለቀቅ። ተፈጸም። እኔ አብርሃም አምላክ ነኝ ሲል አብርሃምን በ70 ዓመቱ አውጥቼ መንገድ ላይ አልጣልኩትም እያለ ይሄ ምድረ በዳ ምግብ ነው እያለው ይሄን ቦታ ያመጣው ላስቸግር አይደለም እያለው ይሄ ቦታ ለአብርሃም የገባውት ምድር ነው እያለው ይሄን ቦታ ወራሹ አንተ ነህ ሊለው ነው። ድንጋይ በተንተራስክበት የክብር ሜዳ አደርግልሃለሁ እያለው ነው። የሆነ ሰው መከራው ላይ ቤት ይሰራበታል። መከራው ላይ ድል ይሰራበታል። መከራው ላይ የሚያስፈልገውን ይገዛበት። መከራው መኖሪያው ይሆናል። ይኸውልህ ከአብርሃም ዘመን በላይ በይስሐቅ ጊዜ እጅግ ራብ ሆነ እና እንዴት አለፈው ካልከኝ በደረቁ ምድር ላይ ዘርቶ 100 እጥፍ አጨደ። በዛ ምድረ በዳ ላይ ዘርቶ በዛ በከፋ ራብ ውስጥ ዘርቶ አንተ ዝናብ ሳይኖር እህል የሚያመነጭ አምላክ አለ። አመና ሳታዩ ምንም ነገር ሳታዩ በድል የምትሻገሩ ሰዎች አላችሁ። እግዚአብሔር ደረቁን ነገር ፍሬያማ ያደርግላችሁ። ምን አይነት ጌታ ነው! ያው እግዚአብሔር ጠላቶችን ይበትናቸዋል። እግዚአብሔር ብቻችሁን የነገራችሁ ነገር ዘመድ ሰብስቦ ይሰጣችሁ፣ ጠላት ሰብስቦ ይሰጣችሁ። ብቻችሁን የሰማችሁትን ምድረ በዳ ላይ የሰማችሁትን እግዚአብሔር ምስክሬ ነው ምስጋና ፕሮግራም አዘጋጅቶ ይከፍላችኋል። ያዕቆብን ብቻውን አገኘውና እንዴ አለ እሰማለሁ፣ እኔ ዘርህን እባርካለሁ። ለአብርሃም የገባውት መሬት ይሄ ነው። ኤሳው ያ መሬት የአብርሃም እንደሆነ አያውቅም። የሚያውቀው ያዕቆብ። ምክንያቱም ተሆነ ያለ እኔ የአብርሃምና የይስሐቅ አምላክ ነኝ። ቤተሰብህን ምድረ በዳ ላይ ከባረኩ አንተንም አውጥቼ አልጥልህም። ብቻህን ባለህበት እናት በማይደርስበት አባት በማይደርስበት እቺን የብቸኝነት ሜዳህን አለ የሀገር ነው ማረጋታ። ይኸውልህ የምድር ሁሉ አለ አሕዛብ ሁሉ በዘርህ ይባረካል። በዚህ በማይመች ሁኔታ ውስጥ ልናገርብህ ነው። ያንተ ባርኮት ለአሕዛብ ይተርፋል። ያንተ ባርኮት ለትውልድ ይተርፋል። ያንተ ድምጽ በትውልድ ላይ ያይላል። ኢየሱስ ጌታ። የእግዚአብሔርን የማዳን እጅ ያለው በየቤታችሁ ይገባል። ትውልዳችሁን ይዳስሳል ስለሚባል እያልኩ አይደለም። እጅ እያየው ነው። የሚባርክ የሚፈውስ እጅ እያየው ነው። የሚዳስስ እጅ እያየው ነው። የሚነካ እጅ እያየው ነው። ለሆነ ሰው ማዳን ሆነለት፣ ተፈጸመ። ያዕቆብ ምን እንዳለ ታውቃለህ? ይሄ አለ እግዚአብሔር ቤት ነው። ይሄን ቦታ ዝም ብዬ አልሄድም። ትዝ ይላችኋል ያ ሰማራዊ ምን እንዳደረገ ለወደቀው ሰው ዘይት ይዞ ስለነበረ በቁስሉ ላይም ዘይት አፈሰሰበት። ሕክምና ነው ዘይት። ይሄን ዘይት ይዞ አልሄድም አለ። እዚሁ ነው መጨረሰዋል። አንድ ድንጋይ ማነሳ ይልና በድንጋዩ ላይም ዘይትን አደረገ ይላል። ይሄ ቦታ አሁን አለ የእግዚአብሔር ቤት ነው አለ። እግዚአብሔር ባለበት አወራለሁ። ዛሬ እናወራለን። ዛሬ ከእግዚአብሔር ጋር ውል እንገባለን። ዛሬ በቸገረን ነገር ላይ ለእግዚአብሔር እንነግረዋለን። ለእግዚአብሔር ተናግረን ስለት እናደርጋለን። ያዕቆብም ይላል ስለትን ተሳለ ወደ አባቴ ቤት ብትመልሰኝ። ለካ ሳይፈልግ ነው የወጣው። አንተ ለካ ግራ ገብቶት ነው የወጣው። ለካ ወታደር ነው ህዝብ ይዞ እስራኤልን ይዞ ሊመጣን አማጋዳም በርቲ አንተ እስራኤልን ጎትቶ ሊያመጣ ነው የሄደው። መልእክተኛ ነው ያዕቆብ እንጂ በእናቱ ቤት ቀልቶ አይደለም የሄደው። ህልሙ እንዲፈጸም አብርሃም እናቱ ቤት አልተባረከም፣ ወጥቶ ነው የተባረከው። ምድረ በዳ ላይ አብርሃምም እግዚአብሔር ውጣ ወዳለ ወጣ ይልና ወዴት እንደሚሄድ አያውቅም። ባለራእይ የት እንደሚሄድ አያውቅም። መሪውን ብቻ ነው የሚያውቅ። እንዲህ አለ ያዕቆብ ወደ አባቴ ቤት በሰላም ብትመልሰኝ፣ ደሞ አለ እንጀራ ብትሰጠኝ። አሁን አለ
ከአባቴ ቤት እንጀራ ትቼ ወጥቻለሁ። የማንንም እንጀራ አልፈልግም። ካንተ የሆነ እንጀራ ስጠኝ። ዛሬ ለሆነ ሰው ከእግዚአብሔር የሚመነጭ እንጀራ ይሰጥ። ከእግዚአብሔር የሆነ እንጀራ ይሰጥ። ያበላል፣ ይመግባል፣ ይሸከማል፣ ያሻግራል፣ ይፈውሳል፣ ከውርደት ያወጣል። የምድረ በዳ ንጉሥ ነው። ምድረ በዳን አለምልሞ ምግብ ያደርግልሃል። ምድረ በዳን አለምልሞ ቤት ያደርግልሃል። ምድረ በዳውን ነክቶ ንጉሥ ይሆንበታል። ለሆነ ሰው እናገራለሁ። አሁን ያለበት የምሳሌ ቦታ ነው፣ የመሰሪያ ቦታ ነው። እግዚአብሔር ያሻግረው፣ እግዚአብሔር ያሻግረው። እመነኝ ጌታ፣ እመኑኝ እህቶቼ፣ እመነኝ ወንድሜ፣ እግዚአብሔር ምስክሬ ነው። እግዚአብሔር እንጀራ ይሆናችሁ፣ እግዚአብሔር ልብስ ይሆናችሁ፣ እግዚአብሔር ቤት ይሆናችሁ፣ እግዚአብሔር ነገራችሁ ሰርቶ ያስደንቃችሁ። ያዕቆብና እግዚአብሔር ብቻ ሆኑ። አንተ ሰማው እግዚአብሔር ሕዝብ አደርግሃለሁ አሉ። ያዕቆብ ደግሞ እዚህ ቦታ መጥቻ አከብርሃለሁ። ይኸው እጃችሁ ከፍ አድርጉ። ይኸው ሰው ያልጠበቀው እናንተም ያላሰባችሁት ከእግዚአብሔር ብቻ የሚወጣ በኢየሱስም ምንጭ ይፍለቅላችሁ። ልዩ ነገር እናንተ ቤት ይወለድ፣ እናንተ ሕይወት ውስጥ ይወለድ። ከጴንጤ የተለየ፣ ከሀገር የተለየ፣ ከትውልድ የተለየ ሆኖ የማያውቅ ነገር ቤታችሁ ይወለድ፣ ቤታችሁ ይወለድ። ሀገር እያየ የሚደነቅበት፣ ጎረቤት እያየ የሚደነቅበት፣ ጓደኛ እያየ የሚደነቅበት ሽምልምሌ ይወለድ። ዛሬ እንዲህ ነው የሚሆነው። አደባባይ ላይ ጠላታችሁን ያዋርደው፣ አደባባይ ላይ ይገነድሰዋል። ጠላታችሁን ዛሬ ይመሽበታል፣ ጠላታችሁ ይመሽበታል። ምክንያቱም ከእግዚአብሔር መመሪያ ይቀበል ዘንድ፣ ምክንያቱም ከእግዚአብሔር ድል ይቀበል ዘንድ። ድንጋይ ተንተርሳችሁ የሰማችሁት፣ መከራ ላይ ሆናችሁ የሰማችሁት ድምፅ ከዚህ ደቂቃ ጀምሮ በኢየሱስ ክርስቶስ ስም እጃችሁ ይግባ፣ በኢየሱስ ስም እጃችሁ ይግባ። ስማችሁ ይቀየር፣ አገልግሎታችሁ ይቀየር፣ መውጣት መግባታችሁ ይቀየር።